ሰላም ጤና ይስጥልን ወደ ቻናላችን ቤተሰቦች፣ ዛሬ ሁላችንም ልናውቀው የሚገባ በተለይም ደግሞ እናቶቻችን እህቶቻችንና ሚስቶቻችን ሊጠነቀቁበት ስለሚገባ እጅግ ወሳኝ የጤና ጉዳይ እንነጋገራለን። እርሱም የጡት ካንሰር ነው። የጡት ካንሰርን ቀድሞ መለየት ሕይወትን ያድናል ስንል በምክንያት ነው። ዛሬ በቀላሉ ችላ ሊባሉ የማይገቡ 5 ዋና ዋና የጡት ካንሰር ምልክቶችን፣ የሕክምና ሂደቱንና በቤት ውስጥ ልናደርጋቸው ስለሚገቡ ጥንቃቄዎች በዝርዝር እናያለን። እስከ መጨረሻው አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረጉን እንዳይረሱ። 5ቱ ቀደምት የጡት ካንሰር ምልክቶች ምን ምን ናቸው የሚለውን እንይ። አንደኛ፣ ያልተለመደ እብጠት። በመጀመሪያ ደረጃ በጡት አካባቢ ወይም በብብት ስር የሚወጣ ማንኛውም አይነት እብጠት ትኩረት ይሻል። ይህ እብጠት አብዛኛውን ጊዜ ህመም ላይኖረው ይችላል፣ ነገር ግን ሲነኩት ጠንከር ያለ ወይም በዙሪያው ካለው የሰውነት ክፍል የተለየ ሆኖ ይሰማል። ማንኛውንም እብጠት ሲያዩ አያመኝም ብለው ችላ አይበሉ። ሁለተኛ፣ የቅርጽና የመጠን መለወጥ። ሁለተኛው ምልክት የጡት መጠን ወይም ቅርጽ በድንገት መለወጥ ነው። አንደኛው ጡት ከሌላኛው ጋር ሲነጻጸር በግልጽ የሚታወቅ የቅርጽ ልዩነት ካለው ወይም ማበጥ ከታየበት ንቁ መሆን ያስፈልጋል። ሶስተኛ፣ የቆዳ ለውጦች። በጡት ቆዳ ላይ የሚታዩ ለውጦች ሌላኛው ምልክት ናቸው። የቆዳው ክፍል ወደ ውስጥ መሳብ ወይም መሸብሸብ፣ መቅላት ወይም የቆዳው መወፈር፣ ልክ እንደ ብርቱካን ልጣጭ አይነት መከርከር ካጋጠመዎት ይህ የማስጠንቀቂያ ደወል ነው። አራተኛው የጡት ጫፍ ለውጥና ፈሳሽ ነው። የጡት ጫፍ ወደ ውስጥ መገልበጥ ወይም መግባት ወይም ደግሞ ከጡት ጫፍ ያልተለመደ ፈሳሽ መውጣት፣ በተለይም ደግሞ ደም የቀላቀለ ፈሳሽ ከሆነ በአስቸኳይ መታየት አለበት። አምስተኛው ቀጣይነት ያለው ህመም ነው። ምንም እንኳን የጡት ካንሰር መጀመሪያ ላይ ህመም ባይኖረውም በአንድ የተወሰነ ቦታ ላይ የማይጠፋና ቀጣይነት ያለው የህመም ስሜት ካለ ትኩረት ሊሰጠው ይገባል ማለት ነው። ስለ ምልክቶቹ ይህን ያክል ካየን አሁን ደግሞ የህክምና አማራጮችን እናያለን። ብዙ ሰዎች የጡት ካንሰር ከተገኘ መዳን አይቻልም ብለው ይፈራሉ። ነገር ግን ዛሬ ባለው የህክምና እድገት ቀድሞ የተገኘ ካንሰር የመዳን እድሉ በጣም ከፍተኛ ነው። ዋና ዋናዎቹ የህክምና መንገዶች እንደሚከተሉት ቀርበዋል። አብራችሁን ቆዩ። አንደኛ፣ ቀዶ ጥገና። ካንሰሩ ያለበትን እብጠት ወይም የተወሰነ የጡት ክፍል በቀዶ ጥገና ማስወገድ ማለት ነው። ሁለተኛ፣ የጨረር ህክምና። ከፍተኛ ኃይል ያለው ጨረር በመጠቀም የካንሰር ሴሎችን መግደል ማለት ነው። ሶስተኛ፣ ኬሞቴራፒ። በሰውነት ውስጥ የተሰራጩ የካንሰር ሴሎችን ለማጥፋት የሚሰጥ የመድኃኒት ህክምና ነው። አራተኛ፣ ሆርሞን ቴራፒ። አንዳንድ የካንሰር አይነቶች ከሆርሞን ጋር የተያያዙ ስለሆኑ እነሱን የሚቆጣጠር ህክምና ይሰጣል ማለት ነው። አሁን ደግሞ በቤት ውስጥ መደረግ ያለባቸውን ጥንቃቄዎች በዝርዝር እናያለን። ካንሰርን በቤት ውስጥ መድኃኒት ብቻ ማከም ባይቻልም የመጋለጥ ዕድላችንን ለመቀነስና በህክምና ወቅት ራሳችንን ለመርዳት እነዚህን ነጥቦች መተግበር እንችላለን። አንደኛ፣ የራስ ምርመራ። በየወሩ ቢያንስ አንድ ጊዜ በመስታወት ፊት በመቆም ወይም በሚታጠቡበት ጊዜ ጡትዎን በመዳሰስ ምንም አይነት ለውጥ አለመኖሩን ማረጋገጥ። ሁለተኛ፣ አመጋገብን ማስተካከል። ትኩስ አትክልትና ፍራፍሬዎችን ማዘውተር፣ የተቀነባበሩ ምግቦችን ወይም ፕሮሰስድ ፉድስ መቀነስና የሰውነት ክብደትን መቆጣጠር። ሶስተኛ፣ አልኮልና ሲጋራ ማቆም። ጥናቶች እንደሚያሳዩት አልኮል መጠጣት ለጡት ካንሰር የመጋለጥ ዕድልን ይጨምራል። አራተኛ፣ አካላዊ እንቅስቃሴ። በቀን ለ30 ደቂቃ ያህል የእግር ጉዞ ወይም ስፖርት ማድረግ በሽታ የመከላከል አቅምን ያጠናክራል። አምስተኛ፣ የጡት ማጥባት ስራ። እናቶች ልጆቻቸውን በደንብ ማጥባታቸው ለጡት ካንሰር የመጋለጥ ዕድላቸውን እንደሚቀንስ የህክምና መረጃዎች ያሳያሉ። ለማጠቃለል ያህል በጡትዎ ላይ የሚያዩት እብጠት ሁሉ ካንሰር ላይሆን ይችላል። ነገር ግን ካንሰር አለመሆኑን ማረጋገጥ የሚችለው ሐኪም ብቻ ነው። ስለዚህ ማንኛውንም ለውጥ ሲያዩ ወደ ጤና ተቋም በመሄድ ማሞግራም ወይም የደረት አልትራሳውንድ ምርመራ ማድረግ ግድ ነው።
ይህ መረጃ ለሌሎች እንዲደርስ ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ለቻናሉ አዲስ ከሆናችሁ ደግሞ ለጤናው ጠቃሚ መረጃዎችን ለማግኘት ሰብስክራይብ ያድርጉ። ጤና ይስጥልኝ። መልካም ጊዜ